ከዛ ንስሐ ትገቢያለሽ አለችኝ። ኧረ አይሆንም እንደ አንቺ እኔ ኃጢአት ሰርቼ አልጨረስኩም። ንስሐ ከገባው በቃ እንትን ምል ነው መሰለኝ፣ በቃ ከዚህ በኋላ ኃጢአት ከሰራው መሞት ነው መሰለኝ ማለት ነው። ከዛ አይሆንም ብላ ንስሐ እንድገባ አደረገች። ከዛ በቃ ንስሐ ገባሁኝ የዛን ቀን። ከዛ ቤተክርስቲያን ውስጥ ቁጭ አለና ባንክ አዋረናቸው በኋላ ምንድን ነው ማድረግ የምትፈልጊው? እሺ ንገሪኝ እስቲ ስትለኝ እናትየውን ማግኘት እፈልጋለሁ በአካል አልኳት። ከዛ ብርሃን ባንክ እንደምትሰራ አውቃለሁ። ከዛ ብርሃን ባንክ ሄድኩኝ። ቀጥታ ሲሄድ የወሊድ እረፍቷ አላለቀም አሉኝ። የእናትየው ማለት ነው። አልገባችም ማለት ከዛ አንድ ጊዜ እንደዚሁ እኔ ጋር ያለ አሞት ወደ ቤት በቃ ላድርስህ ሐኪም ቤት ልውሰድህ ስለው አይሆንም የማውቀው በሽታዬ እኔ ነኝ የምወጋው መርፌ ቤት ነው ያለው ቤት ነው የሚሄደው ብሎኝ ነበረ። ከዛ እቤት በባጃጅ አድርሼዋለሁ። እቤት ሳይሆን ሰፈሩ አንድ እንደዚህ መታጠፊያ ሲቀረው ነው በቃ እዚህ ጋር ያዝልኝና ወርዳለሁ ያለው ማለት ነው። ከዛ ለምን ቆይ ላስገባ ስለው አይ እንጀራ አባቱም ባለስልጣን እንደሆነ ነው የማውቀው። ከዛ አይ በር ላይ ጥበቆች ስላሉ ጥሩ አይመጣም፣ እኔ ራሴ ነኝ መግባት ያለብኝ አይሆንም አለኝና ራቅ ብለናል። እኛ ሄደና በጣም ትልቅ ሌክዠሪ ቤት ነው እሱ እንደሚለኝ ነው 3-4 መኪና ቤት ውስጥ ይቆማል ነው የሚለኝ። አንዱን መኪና ይዞ እንደሚመጣ ምናምን ነው እኔ የማውቀው። ከዛ እሱም ቤት ሄዶ እዛ ጋር ሲቆም ነው እኛ ሳይገባ ነው እዛው ጋር ሆኖ ሄዱ በቃ አለን ማለት ነው። በር ላይ ሆኖ እዛ ባጃጁን አዙሮ ወደ ቤት ያደረሰኝ እኔ ባለባጃጁ። ያን ቤት በቃ ወደ ቤቱ ልሂድ ብዬ ሰፈሩን እንደምንም እያስታወስኩ ሄድኩኝ። ከዚችኛዋ ልጅ ጋር ናት ከዘመዴ ጋር ነው እንግዲህ የሚሄደው። ከዛ እንትና ቤት ነው ስል ኧረ አይደለም አሉኝ። የትኛው ነው ታዲያ ስላቸው ካሳየኝ ቤት ፍጹም ተቃራኒ ተቃራኒም የተቃራኒም አይነት አለው። ተቃራኒ የሆነ ቤት አሳዩ አልኳቸው። የቀለዳችሁ ነው ይሄ ያልኳቸው ቤቱም ማለት ነው። ከዛ ይሄ ነው የእናቱን ስም ጠቀሱልኝ ማለት ነው። አዎ ይሄ ነው አሉ። ከዛ ማለት ማንኳኳት ፈራው ማለት ሌላ ቀጣይ ውሸት እንዳለ ልቤ ሲነግረኝ ልቤ በጣም መምታት ጀመረች። ነገር እንደተበላሸ ገባኝ። ከዛ እንደምንም ተጣጥሬ አንኳኳ። ከዛ ሰራተኛ ከፈተችልኝ። ጠሪልኝ እናት ነው ይሄ የለም ቤት እሱ ይሄ ሁሉ ሰዓት አልደወለም። ብቻሽን ነሽ? ልጅቷም አለች። ይሄ ሁሉ ሰዓት አልደወለም። ማክሰኞ ነገር ተፈጠራ፣ ሮብም ሐሙስም አልደወለም። ቅዳሜ ሽምግልና ነው። ከዛ በሩ ተንኳኳ፣ ተከፈተ። መጣች እናትየው። ለምን ሰደብሽኝ አልኳት። ለምን ሰደብሽኝ አልኳት። ማነሽ አለች። አታውቂኝም? በስልክ አታወሪኝም? አላቅሽም። እኔን የምትባል ሰው አታውቂም? ኧረ እኔ አላውቅም። የእንትና እናት አይደለሽ? አዎ። እና በስልክ ስንቴ ነው ያዋራሽኝ? ማነሽ? ምንድነሽ አለችኝ። ግራ ገባኝ ማለት ነው። ኧረ እኔ የእሱ ፍቅረኛ ነኝ። ሊያገባኝ እሑድ ሽምግልና ሊላክ አይደል እንዴ? ምንድን ነው የምታወሪው አለችኝ እናትዬ። እያየዋት ይሄ ፊቷ እየቀላ መጣ ማለት ነው። ምንድን ነው የምታወሪው? ድነሽ እንዴ እያለችኝ ማለት ነው። ከዛ እንዳልኩ ያክስቱ ልጅ አለች አይደለ? አስጠሪልኝ አልኳት። ስሟን ስጠራ ይዟት ይመጣ የነበረችው አንቺ ጋር እሷን ስጠራት አለች። ታውቂያታለሽ? አዎ። መጣች ልጅቷ። ስታየኝ ልጅቷ ደነገጠች። ከዛ ምን ውስጥ ትግባ ታውቂያታለሽ ስትባል አዎ አለች። ሂጂ እስቲ ቆይ አለቻት እና እስቲ ንገሪኝ ሁሉንም ነገር አለች። ቆማችሁ የምታወሩት አልገባውም። ደንግጣለች። በቃ እናትየው በጣም እያሳዘነችኝ ነው እናትየው ይዛ ሰዓት ማለት ነው። ከዛ መናገር ቃል አጣሁኝ ማለት ከምን ጀምሬ እንዴት እንደማስረዳት ግራ ገባኝ ማለት ምኑን ልንገራት። ያልኳት ከ10ኛ ክፍል ጀምሮ እስከ ዛሬ ድረስ ፍቅረኛ ነበርኩኝ አልኳት። ከዛ ሽማግሌ ሊላክ እንደዚህ ቀን ተቆርጦ ቤተሰቦቼ የተዘጋጁ ነው። ማክሰኞ አንቺ ጋር ቀጠሮ ነበረን እና ደውለሽ ሰደብሽኝ ለምን ቀራችሁ ብለሽ ይሄን ነው የማውቀው አልኳት። አንበዋ መጣ እናትየው ማለት ነው። እኔ እያለቀስኩ ነው ይሄን የምለው። እኔ ሲጨንቀኝ ደግሞ የሆነ የሚያፍነኝ ነገር አለ፣ ይጥለኛል ወላ
እየታፈንኩ ነው። በቃ ማውራት እያቃተኝ ነው። ከዛ ዘመዴ ያልኩህ ማለት ነው በጣም ዘመዴ ያልኩህ አብራኝ ያለችው ልጅ በቃ በጣም ጎርቷታል። ይሄን ብቻ ነው ልነግርሽ የምችለው አለቻትና ከዛ ቦታ እሷ ይዘኝ ሄደች። ከዛ ወደ ቤት ተመለስኩኝ። እሷ ስራ ነበረባት። በቃ ተረጋጊ ብላ ሄደች። አከሬ ነበረች። አከሬ ራሱ በጣም ከአከሬ ጋር ደግሞ ይቀራረባሉ እና ያው ስለ ፋሚሊው ራሱ እንደዚህ ያወራታል። ለእሷ ይነግራት ነበር ስለ ቤተሰቦች። አዎ ምን እያለ ነበር የሚነግራት ለእሷ? ግቢ ውስጥ 2-3 መኪና ያለምንም ጥቅም እንደቆመ፣ ስለ አባቱ ባለስልጣንነት፣ ከዛ ደግሞ የሚሰራቸው ስራዎች ከአባቱ የተቀበለውን የሚሰራቸውን ስራዎች ይናገር ነበር። በቃ ማለት ይሄ በጣም በጣም የልጥጥ ልጅ ላይፍ እሱን ነበር የሚናገረው። ታዲያ አንዱ መኪና ለምን ይዞ አይመጣም? ይመጣ ነበር ይዞ። መኪናማ መኪና ይዟል እንዴ? መኪና ይዞማ ነው የሚመጣው። ከዛ እኔም መኪና ይዞ ነው የሚመጣው። ከዛ ደግሞ 2 ፓስፖርት እጁ ላይ ሳይ የሚነግረኝ ነገር እውነት እንደሆነ ማረጋገጫ ነው። 2 ፓስፖርት ማውጣት ትችላለህ ወይ? ከዛ ደግሞ የአሜሪካ መንጃ ፍቃድ ነበረው። የአሜሪካ መንጃ ፍቃድ የእሱን ነገር መጨረሻም እነግርሃለሁ፣ አትገረም። እና ያ ስለነበረ እኔም ከሬም ማንም አልጠረጠረም። ማንም ሰው ምንም ነገር የጠረጠረ ነገር የለም። አላምን አለችኝ። በቃ አላምን አለችኝ እና ትታኝ በቃ አንቺ እንደው ምን አይነት ልጅ ነሽ ምናምን ብላ ወደ ራሷ ስራ ሄደች ማለት ነው። እኔ ግራ ገብቶኛል። ሐሙስ ማለት ነው። ዝም ብለሽ የምትጨነቂው ነገር ምንድነው የምታወሪው ምናምን አይነት ነገር ልታምነኝ ልሰማኝም ፈቃደኛ አልሆነች። ከዛ ሐሙስ ነው እንግዲህ ይሄ እሷ ተነስታ ወደ ስራዋ ሄደች። ከዛ እናትየው ደውላ ለካ እሱን ተናግረዋለች። ምንድነው የመጣው ምንድነው የምሰማው ብለዋለች። ከዛ ደወለ። እኔ ሲደውል በቃ ኤክስፔክት እያረኩት የነበረው ነገር ማለት ነው በቃ በጣም ስለምወድሽ እንዳላጣሽ ስለምፈልግ ነው የዋሸውሽ እንዲለኝ ነው የፈለኩት። እንደዛ ሲለኝ እሺ ይቅርታ አድርጌልሃለሁ ልለው ነው የፈለኩት። እና ልትቀጥይ በቃ እሱን ማጣት ለኔ ሞት ነበር፣ ከሞትም ሞት እና እንደዛ እንዲለኝ ነው የፈለኩት በቃ እንጂ አንተ ባለጌ አንተ እንደዚህ ምናምን ብሎ እሱ ላይ መጮህ የለም። በቃ ሳ ሲደውል አቤት አልኩት። ከዛ ምን ይሁን ብለሽ ነው እናቴ ጋር ሄድሽው አለኝ። ከዛ እንዴ ምን ማለት ነው አንተ ስለምን እንደዚህ ታደርገኛለህ? ምንድነው እየተፈጠረ ያለው አልኩት። በጣም ተሰፍሬያለሽ አለኝ። በጣም ተሰፍሬያለሽ፣ ለኔ ይሄ አይገባም ነበረ። እንዴት እናቴ ጋር ሄደሽ ታወርጂኛለሽ ብሎ ስልኩን ዘጋው ማለት ነው። ግራ ገባኝ ምን እንደምል ማለት ነው። ከዛ ጸጥ ብዬ ዋልኩና ወደ ማታ ላይ ደወልኩለት። ከዛ በቃ ሳለቅስ ብቻ ነው ተሰማኝ። ለምን አባት ለምን እንደዚህ ያደረከኝ? እንደምወድህ እያወክ እንደዛ እያለቀስኩኝ እያዋራሁት ማለት ነው። ምላሹ ማለት እኔ ነኝ በዳይ የሚመስለው፣ እኔ ዋሻውን የሚመስለው በቃ ስድብም ይቃጣዋል ምናምን ነገር። ከዛ በጣም ጎዳኝ። በቃ በጣም አቃተኝ፣ ከአቅሜ በላይ ሆነ። የሚረዳኝ ሰው አጣሁኝ። ለማንስ ምን ብዬ ላውራው ይሄንን ነገር? እሱ ምን እንደሚልሽ የተቆጣ ነው? የተቆጣ ነው። እንዴት እናቴ ጋር ትሄጃለሽ? ከዛ አለፈ ያ ቀን፣ አርብ ሆነ በማግስቱ። ከዛ እኔ ጨንቆኛል። አንቺ አትነግሪው? ማረጋገጥ ፈልጌ ነው ሽምግልና ቀን እየደረሰ ነው ምናምን ስትይው ምን ይላል? እኔን ራሴን አትጠይቂኝም? እኔን ራሴን መጠየቅ ትችይ ነበረ። ምን እናቴ ድረስ አስኬደሽ? ለምንድነው ህይወት የምበጠብጩ? እኔ ላረኩልሽ ውለታ ይሄ ነው መልሱ ምናምን። ምንድን ነው ያረኩልሽ የሚለው ግራ ገባኝ። እሱ ራሱ ማለት ነው ምንድን ነው በቃ ማለት እኔ አሁን እንደ ተረጋጋሁት አይደለም። በቃ በጣም ነው ማለቅሰው። የማልቀሴ ብዛት ሁላ እስቲል አሁን ድረስ አይኔ ስር ተቋቆራለ። በጣም አለቅሳለሁ። በቃ እዛ ማንም መፍትሄ ሊሰጠኝ አይችልም። እናቴ ትደውላለች፣ ጓደኞቼ ይደውላሉ። አንቺ መች ነው ቆይ ሽፎኑ ለነገ ዛሬ ካላየን ይሉኛል። ቆይ እስቲ እላችኋለሁ። መጨረሻ ላይ ሲሰለቸኝ ያላችሁን ሽፎን ልበሱ